በዚህ መልኩ ድራማው ያበቃል ብዬ አላሰብኩም ነበር። አቶ በላይም በህይወት የሉም። ሰላም ሰላም! ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ በጣም ሰላም ነኝ ያለሁላችሁ። እንግዲህ በዚህ ድራማ ሁላችንም ያዘንም አለን የተደሰትንም አለን ማለት ነው። እኔ በበኩሌ ግን በዚህ አይነት መልኩ ይጠናቀቃል ብዬ አስቤም አላቅም ነበር። ምክንያቱም ቤቱም ስራ ቦታውም ለኪራ ይገባዋል እያልኩኝ ሀና ባደረገችው ነገር በጣም ደስ ብሎን ነበር ሁላችንም ማለት ነው። አሁን ላይ ግን ሁሉም ነገር ሳይስተካከል በመቅራቱ በጣም ነው ቅር ያለኝ እውነት ለመናገር ማለት ነው። ያው ድራማም ቢሆን በጣም ነው እንትን ያለኝ የደበረኝ ማለት ነው፣ እውነት ለመናገር ማለት ነው። ምክንያቱም ንብረቱ ይመለስለታል ብለን ነበር ለኪራም ማለት ነው። ግን ያው ንብረቱን አቶ በላይ አሸንፈው በሳቸው ስም ነው የሆነው ማለት ነው። በጣም ነው ያዘንኩት ማለት ነው። ኪራም በጣም ተጨንቆና ተጠቦ ነበር። እንግዲህ እዚህ ጋር እንደምንመለከተው አቶ በላይ ወደ እሳቸው ሄዶ ሰላም በለኝ አቶ ኩርቤል እያለ ሲያዋራው ነበረ። እንግዲህ የጠበቃውም ራሱ አይዞህ እንዲህ በእኔ አትተማመንም ማለት ነው እያለ ሲጠይቀው ነበር። እኔ ደግሞ አንደኛ ደግሞ በጣም ደስ ያለኝ ነገር ምንድን ነው ሄኖክ እንደዛ ቢጨቃጨቁም ቢሰርባትም ምን ቢላትም ቢያመናጭቃትም ግን ውለታ ውሎላታል። ሀኒቾን ካለችበት ነገር ውስጥ አስወጥቷታል። ከዛ ከክፉ ቤት አስወጥቶ ወደ እነሰኒ ወደ እነኪራ ጋር ተቀላቅላለች። ይሄም አንድ ደስ የሚል ነገር ነው። ሁላቸውም ነፃ ወጥተዋል። ግን ትንሽ ቅር ያለው ምንድን ነው ቤቱና መስሪያ ቤቱ ስለተወረሰባቸው በዛ ነው እንጂ ቅር ያለን ይሄኛው ምንም ማለት አይደለም ማለት ነው። በጣም አሪፍ ነው። ሄኖክም እግሬን ተሰብሬያለሁና ደግፍ አድርገኝ በማለት ደግፍ አድርጎ እሱንም ከቤት አስወጣው። ሀናም ሰኒን በማገኘቷ በጣም ደስ ያላት፣ በጣም ነው ደስ ያላት። ሄኖክ ቀስ እያለ በራፉን እየከፈተ ይገኛል። ሀና ባለችበት ነገር በጣም ተሰቃይታ ስለነበረ እሷን አወጣት። እንግዲህ የአቶ በላይ ዘበኛ ወይም ጋርድ ምን ፈልገህ ነው የምትመጣው በማለት ፊቱን ኮስተር ብሎ በእናትህ ከከፈትከኝ ክፈተኝ፣ ካልከፈትከኝ ደግሞ ይመለሳለሁ፣ ምንም ችግር የለውም። ይህን ሁሉ ግን የማደርገው በአንተ ምክንያት ነው በማለት የአቶ በላይ ጋርድ ሄኖክን ተናገረው እና ግባ ብሎ በመጨረሻ ሄኖክ አስገባው። ሄኖክም ወደ ውስጥ ገብቶ ያደረገውን ነገር ሁላችንም አይተናል። በጣም አሪፍና ደስ የሚል ነገር ነው ያደረገው። እንግዲህ አቶ በላይ ያው ምንም ቢሆን ሊመለሱ አልቻሉም ማለት ነው። አቶ በላይ የራሳቸው በእጃቸው ቤታቸው ውስጥ አስቀምጦ አንቺ በጣም ጎበዝና ታታሪ ነሽ እያለ ሲያቀማጥላትም ሲሰርባትም የነበረችው ቤቲ ግን መጨረሻ ላይ ስራዋን ሰርታለች። በጣም በሚገርምና በሚያሳዝን ሁኔታ ኪራ በጣም ተናዶ ተበሳጭቶ ነበር። እዚህ ዜናውን ሲሰሙ እነምሩ እነሰኒ እነኪያ እና ውዱ ባለቤቱ ጽናት ነገሩን ስትሰማ በጣም ተናደደች፣ አለቀሰች፣ በጣም አለቀሰች። እንዴት ለምን አምላኬ ሁሉ ነገር ለምን ትፈትነናለህ በማለት ሰቅሰቅ ብላ አለቀሰች። ኪራም መሰናበት ጀመረ። እመጣለሁ እዛ አንድ ቦታ ደርሼ እመለሳለሁ በማለት
ተሰናበታቸው። እባክን ኪራ ጥለኸኝ አትሂድ እና ቶሎ እባክን አትሂድ በማለት ጽናቴም እጁን ያዝ አደረገችው። ጽናቴ በእናትሽ አታልቅሺ፣ እዚህ ድርሼ ነው የምመለሰው። ምሩ አንቺ ጠንካራ ነሽ፣ ሰኒ ኪያ እናንተ ጠንካራ ናችሁ፣ እመለሳለሁ፣ አደራችሁን ጽን ብሎ አደራ ሰጥቷቸው ኪራ ወደ ውጭ ወጣ። በጣም ተናዶ ስለነበረ የሚያደርገውን ምንም እያወቀ አይደለም። በመጨረሻም ትቷቸው ሄደ። ጽናቴም ምርር ብላ ጠረጴዛ ላይ ባፏ ተደፍታ እያለቀሰች እባክህን ኪራ ጥለኸኝ አትሂድ፣ ወይ አምላኬ ወይ ለምን እንደዚህ ትፈትነናለህ በማለት ሰቅሰቅ ብላ ታለቅሳለች። እውነት ለመናገር እኔ ይህንን አላሰብኩም። እውነት ነው የምላችሁ። ያሰብኩት ምንድን ነው ድል ለኪራ ነበር ስንል የነበረውና ያ ነገር ደግሞ ሳይሆን ሲቀር ሁላችንንም አዝነናል። በጣም ማለት ነው። በጣም ነው ያዘንኩት። ብቻ ሁሉ ነገር ለበጎ ነው። ምሩ ድራማም ቢሆን አስተማሪ ነገር ነው። ምሩና ናሆሚ መጀመሪያ እስኪ ወደ እነ ኪራና ወደ ፍርድ ቤቱ ከመሄዳችን በፊት ቤተ ክርስቲያን ተሳልመን እንሄድ በማለት ወደ ቤተ ክርስቲያን ሄደው ተሳልመው ወደ እነ ኪራ ጋራ ጎራ አሉ። ሄኖክም ወደ ቤቲ ጠርታው ወደ እሷ ቤት ሄዷል። ያለውንም ነገር ነገረችው። በቃ እንሄድ ወደ ፍርድ ቤት ተባብለው ወደ ፍርድ ቤትም ሄዱ። እነ ጉብሌ በጣም የሚገርምና የሚያስቅ ነገር ነው። መቼም እነሱ ጋራ ብዙ ድራማዎች አሉ። ጎቤና እንግዲህ ናቲ በጣም በሚገርም ሁኔታ እየተያዩ እንዴ መኪና ምናምን ነገር እየተባባሉ ሲስቁ ሲሳለቁ ነበረ። ይች እኮ መኪና እኮ ያንተ አይደለችም ሲለው የቅዱሴ ናት፣ ቅዱሴ ደግሞ ለእኔ ሰጥቶኛል፣ እኔ አሁን ባለ መኪና ነኝ እያለ ጎቤውን አወራው። በጣም ጎቤውም መልካም ችግር የለውም እንኳን ደስ ያለሽ፣ እንደዚህ ሆንሽ በማየትሽ በጣም ደስ ብሎኛል። ግን አንድ ነገር ልንገርሽ፣ በጣም ይቅርታ አድርግልኝ በማለት እሷንም ያናግራት ጀመር። ይቅርታ ባደርግልህ ባላደርግልህ ምንም የሚለወጥ ነገር የለውም። ግን እባክህን ባለህ ነገር ጸባይህን ለማስተካከል ሞክር፣ ሴቶቹንም አትጉዳ በማለት ሊና ለጎቤውን መልእክት ሰጠችው። እሱም ሊናዬ በጣም ይቅርታ እስከ ዛሬ ድረስ በድዬሻለሁ፣ ጎድቼሻለሁ እና በጣም ይቅርታ አድርግልኝ በማለት እሱም ጠየቃት እና እሱም ናቲም በቃ ካሁን በኋላ እንግዲህ ሊና በእግሯ መሄድ አትችልም፣ የምትሄደው ይኸው በመኪና ነው ሲል በደግሞ በቆርቆሮ ምን እንደዚህ እንትን ታካብዳለህ በማለት አሽሙር ያዙበት። ጆከር በጣም ነው ያሳዘነኝ። ይሄ ለጆከር አይገባውም ነበረ። ጆከር እንደዚህ መሆኑ ትንሽ ያሳዝናል። ምክንያቱም ጆከር በፍቅር የተጎዳ ከዚህም በፊት ጎዳና ላይ ወርቆ የኖረ ሰው ነበር። አሁን ላይ ደግሞ እንደዚህ ሆኖ በማየት ትንሽ ቅር ይላል፣ በጣም ይደብራል። ኪራ በጣም ተናዶ ነበረና እዚጋ በጣም ተናዶ አቶ በላይን ሳያቸው አቶ በላይ ህይወታቸው አልፏል። እሱ አገባቡ ቀለሃ ገዝቶ እሳቸውን ሊገድል ነበር እየሄደ የነበረው፣ ግን ኪራ ተቀርሟል። ቀዳሚዋም ቤቲ ናት። ቤቲ አሳርፋቸው አገኛት። ጽናቴ እዚህ ባፏ ተደፍታ እያለቀሰች ትገኛለች። ምን አለን ካሁን በኋላ? ምንም ነገር እኮ የቀረን ነገር የለም። አምላኪ ቆይ ምን በድየው ነው? ምን አርገነው ነው ሁሉንም ነገር የቀማን በአንድ ጊዜው? በማለት በጣም ፈጣሪን እያማረረች ትገኛለች። በጣም ከፍቷታል። አዎ ያስከፋል። ምክንያቱም የኔ ብለን
በእጃችን የያዝነው ነገር በአንድ ጊዜው እንደዛ ሲሆን ትንሽ ለማመን ከበድ ይላል ማለት ነው። እዚህ ሁሉም ተሰባስበው በእናትህ ሸተተኝ እዚህ ጋ ብስኩት የሚጠብስ ሰው አለ እንዲህ እያለች ምሩም እያወራች ትገኛለች እና ኑሃሚንም እያሾፈባት ይገኛል። አው አለ እንግዲህ ጀመርሽ ምን እያለ እሱም እያበሳጫት ይገኛል። ቤተሰቦች እንግዲህ እወዳቸዋለሁ፣ አክብራቸዋለሁ። ላይክ ሸር በማድረግ